ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰብ ተከታይ በሙሉ እንደምን አላችሁ? እኔ ደህና ነኝ። ዛሬ የተለያዩ መረጃዎችን ይዘላችሁ መጥቻለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው መረጃ ይዤላችሁ የመጣሁት ስለ ጨጓራ በሽታ ምንነት፣ መከላከያ መንገዱ፣ መንስኤና ሕክምናው እንዲሁም ምርመራው ምን ይመስላል የሚለውን አጠር ያለ ቪዲዮ ይዤላችሁ መጥቻለሁ። መልካም ቆይታ ይሆንላችሁ። የጨጓራ በሽታ ምንድን ነው? የጨጓራ በሽታ ወይም ጋስትራይተስ ማለት የሆድ ዕቃ ወይም ጨጓራን የሚያጠቃ እና ብግነትን ወይም ኢንፍላሜሽን የሚያስከትል የህመም አይነት ነው። ይኸውም በላይኛው የሆድ ክፍል የህመም ስሜትን ወይም ምቾት የማጣት ስሜትና ብዙውን ጊዜም ተደጋጋሚ የሆድና እንደ የምግብ ያለመፈጨት፣ በጋዝነት መሞላት፣ ቀድሞ መጥገብ ወይም ኤርሊ ሳቲስፋይ፣ ድህረ ምግብ መበርከት ወይም ማቃጠል ወይም ሃርትበርን ሊያስከትል የሚችል ህመም ነው። አንዳንድ ሰዎች በድንገት የሚመጣ እና ለአጭር ጊዜ የሚቆይ አጣዳፊ የጨጓራ በሽታ ወይም አኪዩት ጋስትራይትስ የሚገጥማቸው ሲሆን በሌሎች ሰዎች ደግሞ ለወራት ወይም ለዓመታት የሚቆይ ስር የሰደደ የጨጓራ በሽታ ወይም ክሮኒክ ጋስትራይትስ ይኖርባቸዋል። የጨጓራ በሽታ መንስኤው ምንድን ነው? የተለያዩ ነገሮች በመንስኤነት የጨጓራ ህመምና ቁስለትን ሊያስከትሉ ይችላሉ። ከነዚህ መካከል ጨጓራን የሚያጠቃ ኤች ፕሎሪ ወይም ኤች ፓይሎሪ በተባለ ባክቴሪያ የሚመጣ ኢንፌክሽን፣ ሌላው ስትሬቶድ ያልሆኑ ጸረ ብግነት መድኃኒቶች የሚባሉ መድኃኒቶች፣ እነዚህ እንደ አስፕሪን፣ ኢቡፕሮፊን መሰሎችን ያጠቃላል። ሌላው አልኮል መጠጣት፣ የሰውነት በሽታ የሚጓጋበት ስርዓት፣ የሆድ ሽፋንን ያለ ተገቢነት የሚያጠቃቸው ሁኔታዎች ወይም ራስ ስር የጨጓራ ህመም ወይም አውቶኖሚን ጋስትራይትስ፣ አስጨናቂ ሁኔታዎች ጋር ተያይዞ ወይም ስትሬት አልሰርስ፣ ለምሳሌ ከባባድ ቃጠሎ ወይም ሰርቨር በርንስ፣ የጭንቅላት አደጋ ወይም ሄድ ኢንጁሪ ከመሳሰሉት ከባድ ህመሞች ጋር ተያይዞ፣ ሲጋራ መጫት ወይም ሲጋሬት ስሞኪንግ፣ የተጋላጭነት የቤተሰብ ታሪክ ወይም ፋሚሊ ሂስትሪ እምበዛም የተለመዱ ባይሆኑም እንደ ዞሊንገር ሲንድረም ወይም በእንግሊዝኛው ሶሊንገር ኢሌዥን ሲንድረም፣ የክሮንስ በሽታ ወይም ክሮንስ ዲዚዝ የመሳሰሉት በትንሹም ቢሆን በምክንያትነት ይጠቀሳሉ። የጨጓራ በሽታ ምልክቶች ምንድን ናቸው? የጨጓራ በሽታ ያለባቸው ሰዎች የመጀመሪያ አካባቢ ምንም ምልክት ላይኖራቸው ሁሉ ይችላሉ። እያቆየ ሲሄድ ግን በሰዎች የበሽታ ምልክቶች ሲታዩ እንደ የጨጓራ ቁስለት ባሉ ሌሎች በሽታዎች ምክንያት ነው። ከቁስለት የሚመጡ ምልክቶች የሚከተሉትን ያካትታል። በላይኛው ሆድ አካባቢ ላይ ህመም ወይም ኤፒጋስትሪክ ፔይን፣ በቶሎ የመጥገብ ስሜት ወይም ትንሽ ምግብ ከተመገቡ በኋላ የመርካት ስሜት ወይም ሪሊ ሳታይቲ፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ ወይም ማስታወክ፣ ደም ማስታወክ፣ ጥቁር ቀለም ያለው ሰገራ፣ የድካም ስሜት፣ ማቃጠል ወይም ሃርትበርን። በሐኪሞች በአስቸኳይ መታየት የሚኖርባቸው ሁኔታስ አለን? አዎ፣ እነሆ የሚከተሉት ምልክቶች ካጋጠመዎት በቶሎ ወደ ሕክምና ተቋም ማምራት ይጠበቅቦታል። የሆድ ህመም በጣም እየባሰ የሚሄድ ከሆነ ወይም ከተለመደው በላይ በጣም ከተባባሰም፣ ደም ማስተፋት ወይም በጣም ድምቅ ያለ ጥቁር ሰገራ የሚኖር ከሆነ፣ እጅግ ክብደቶ እየቀነሰ ከሆነ፣ የማይታገስ ማስመለስ ከኖሮት፣ እነዚህ ሁሉ ካሉ ወደ ሐኪም ቤት መሄድ ያስፈልጋል ማለት ነው። ለጨጓራ በሽታ ምርመራ ማድረግ ያስፈልጋልን? አዎ፣ ሐኪሙ ስለ ምልክቶቹ ይጠይቁና የተለያዩ የቤተ ሙከራ ምርመራዎችን ሊያደርግልዎት ይችላሉ። ከነዚህ መካከል የላይኛው የሆድ ዕቃ ኢንዶስኮፒ። በዚህ ሂደት ጊዜ ሐኪሙ በጫፉ ላይ ካሜራ የተገጠመለትን ቀጭን ቱቦ መሳይ መሳሪያን ወደ አፎ እና ወደ ሆዶ ውስጥ በማስገባት የሆድን ውስጠኛ ክፍል ለመመልከት ይረዳል። በሂደቱ ወቅትም ባዮፕሲ የሚባለው የምርመራ ናሙና አብሮ ሊወሰድም ይችላሉ። ባዮፕሲ ማለት ሐኪሙ ትንሽ የሆድ ክፍልን ይወስድና ከዛም ሌላ ዶክተር ወይም ፓቶሎጂስት ናሙናውን በመላክ በአጉሊ መነጽር ይመለከተዋል። ኤች ፕሎሪ ኢንፌክሽን ሁኔታን ለማወቅ የሚደረጉ የተለያዩ ምርመራዎች ያሉ ሲሆኑ የሚከተሉት አማራጮች ሊያካትቱ ይችላሉ። የደም ምርመራዎች፣ የትንፋሽ ምርመራ። እነዚህ ምርመራዎች ልዩ ፈሳሽ ከጠጡ በኋላ በአተነፋፈሶ ውስጥ ያሉትን ንጥረ ነገሮች መለካት። የሰገራ ምርመራ ላይም ይመረመራል። የባሪየም ሞለኪውን በመዋጥ የሚሰራ ምርመራ ወይም ባሪየም ስዋሎ ቴስት። ዶክተሩ ባሪየም የተባለ መጠጥ ይሰጥዎታል። ከዚያም ባሪየም በጨጓራ ውስጥ ሲዘዋወር የሆድ ዕቃውን ራጅ ወይም ኤክስሬይ ይነሳል።
የደም ማነስና ሌሎች ነገሮችን ካሉ አብሮ ለማረጋገጥ የደም ምርመራዎችም ሊሰሩለት ይችላል። የጨጓራ በሽታ ይታከማልን ወይም መታከም ይችላል? ሕክምናው የጨጓራ ቁስለት መንስኤ ምን እንደሆነ ይወሰንና እንደ ምክንያቱ የሚወሰን ይሆናል። ለምሳሌ የህመም ማስታገቻዎች የጨጓራ በሽታን የሚያስከትሉ ከሆነ ዶክተሩ እነዚህ መድኃኒቶች እንዲወስዱ ወይም እንዲቀይሩ ያደርጋል። አልኮል የጨጓራ በሽታን የሚያመጣ ከሆነ መጠጣት እንዲያቆሙ ይመክራል። ሐኪሞች ህመሙ በኤችፒ ፓይሎሪ ምክንያት የመጣ ከሆነ ለብዙ ሰዎች ለ2 ሳምንታት የሚታዙ 3 ወይም ከዚያ በላይ መድኃኒቶችን ያዛሉ። ህክምናውም ጸረ ባክቴሪያዎች ወይም አንቲባዮቲኮችን እና ጨጓራ አሲድ እንዲቀንስ የሚረዱ የመድኃኒቶችን ዝርዝር ያካትታል። ዶክተሮች የጨጓራ አሲድን የሚቀንሱ ወይም የሚዘጉ መድኃኒቶችን ሌሎችንም አይነት የጨጓራ በሽታዎችን ለማከም ሊያዝልዎት ይችላል። የሆድ ዕቃ አሲድነትን የሚቀንሱ ወይም የሚዘጉ ዋና ዋናዎቹ የመድኃኒት አይነቶች የሚጠጡ ጸረ አሲዶች ወይም አንቲ አሲድስ፣ የጨጓራን የላይ ገጽታ የሚያሽሉ ወኪሎች ወይም ሙኮሳል ፕሮቴክቲቭ ኤጀንትስ፣ ጸረ ሂስቲሚን መድኃኒቶች ወይም አንቲሂስቲሚንስ፣ የፕሮቶን ፓምፕ ዘጊ መድኃኒቶች ወይም ፕሮቶን ፓምፕ ኢንሂቢተርስ። ዶክተሮ አሲድ የሚቀንስ ህክምናን ለማዘዝ የትኛውን መድኃኒት መውሰድ ለእርስዎ እንደሚጠቅመዎት ወስኖ ይነግረዎታል። ከህክምናው በኋላስ ምን ይሆናሉ? አንዳንድ ጊዜ ለኤች ፓይሎሪ የክትትል ምርመራዎች መደረግ የሚኖርባቸውን ሲሆን በዚህ ጊዜ የትንፋሽ ምርመራዎችን፣ የደምና የሰገራ ናሙናዎችን ወይም በኢንዶስኮፒን መታየት ሊያካትቱ ይችላሉ ማለት ነው። እንግዲህ በዛሬ ቪዲዮ ይዤላችሁ የመጣው ስለ ጨጓራ ምንነት፣ ምልክቶቹ፣ መንስኤዎቹ እንዲሁም መታከም ይችላል ወይም እንዴት ነው የጨጓራ በሽታ ካለበት መታከም የሚችለው እና ምርመራውን ወይም ለጨጓራ ምርመራ ምን አይነት ምርመራ እንደሆኑ በዚህ ቪዲዮ ጠቅሼላችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ ወይም መረጃ እስከምንገናኝ ድረስ ሰላም በየላ